እንኳን ወደ ፍሬዘር ፈቃዱ የዩቲዩብ ቻናል በሰላም መጣችሁ። በዛሬ ቪዲዮ የምንነጋገረው ሴቶች በወሲብ ወቅት የምትሰሯቸውን 5 ስህተቶች አንስቼ እንነጋገራለን። እነዚህን 5 ስህተቶችን መስራታችሁ ለገዛ ህይወታችሁ ወይ ደግሞ ለትዳራችሁ፣ ለነጋችሁ እንዲሁም በወሲብ ህይወታችሁ ደስተኛ እንዳትሆኑ እንዳትረኩ እንዲሁም ደግሞ ከእናንተ ጋር አብረው ወሲብ የሚያደርገው ሰው እንዳይደሰት የሚያግዱት ነገሮች ስለሆኑ እነዚህን 5 ስህተቶች እንድታርሙ ከዚህ ቀጥሎ ያሉትን ነገሮች ነግራችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ። ኦኬ፣ እንግዲህ የመጀመሪያው ሴቶች በወሲብ ወቅት የምትሰሩ ስህተት ምንድነው? የውሸት እርካታ ወይ ደግሞ ሳትረኪ ሳትደሰቺ ተደስቻለሁ ብለሽ ማለት። ለምንድን ነው ይሄን የምታደርጉት? እንግዲህ ምን ይላል መሰላችሁ? ቶሎ እንዲጨርስ ብለሽ ረካው ብሎ መዋሸት የመጀመሪያ ሴቶች የምትሰሩ ስህተት ማለት ነው። ይህ አጋርሽ ትክክለኛውን ቦታ እንዳያውቅና አንቺም እንድትጎጂ ያደርጋል። የውሸት ሳትደሰቺ የውሸት እርካታ ላይ ሳትሆኚ እንደረካሽ ወይ ደግሞ እንደተደሰትሽ አድርገሽ ስታስመስይ አንደኛ አንቺ ትጎጃለሽ። ለምን? እርካታ የሌለበት የወሲብ ግንኙነት ሞር ደስተኛ ከሚያደርግሽ ነገር በላይ መሰልቸትና ህመም ብቻ ስለሆነ ትርፉ ማለት ነው። ሁለተኛ አብሮሽ የሚያረገው ያ የትዳር አጋርሽ ወይ ደግሞ አናቅም እንግዲህ በዚህ ሰዓት ከትዳር ውጭም ብዙ ነገሮች ስለሚደረጉ ብቻ አብሮሽ የሚያደርገው የሆነ ሰንበዲ ሰው የውሸት እንደረካይ ስታስመሲ ኦኬ እያስደሰትኳት ነው ማለት ነው፣ ተደስታለች፣ ረክታለች ማለት ነው የሚለውን ነገር ስለሆነ የሚያስበው በሚቀጥለውም ኔክስትም በቃ ከዛ የተለየ ነገር ሊያደርግ አይችልም፣ ወይ ደግሞ ያንኑ ነገር ሊደግሞ ይችላል። ያ ነገር ደግሞ ለአንቺ አንደኛ ሰልች ሆኖብሻል፣ ሁለተኛ ሳትደሰቺ እያደረግሽ ያለሽ። ያ ማለት ደግሞ አትረኪበትም ማለት ነው ባጭሩ። ስለዚህ የመጀመሪያው ሴቶች በወሲብ ግንኙነት ወቅት የምትሰሯቸው ስህተቶች ምንድናቸው? የውሸት ሳትረኩ እንደረካችሁ ማስመሰልና እንደተደሰታችሁ መናገር ነው። ለዚህ መፍትሄው ምንድነው ማድረግ ያለባችሁ? አለ መፍትሄ ምንድነው? እውነተኛ መሆን። እደግመዋለሁ፣ እውነተኛ መሆን። ለምን ካላችሁ ካልረካሽ ገና ነኝ በይው። እርካታሽን አጋርሽ እንዲረዳውና ትክክለኛውን ጥረት እንዲያደርግ አግዥ። ሳትጨርሺ ሳትረኪ ዝም ብለሽ እንደረካ ወይ ደግሞ እንደተደሰተ ከምታስመስይ እውነቱን መናገር። በቃ አልረካውም፣ ገና ነኝ፣ አልጨረስኩኝም ባልሽ ቁጥር ምንድን ነው የሚያስበው? እሱም አንቺን ለማስደሰት ቶሎ የራሱን ፍላጎት ብቻ ላይ ትኩረቱን ማድረጉን ያነሳና ልክ ወደ አንቺ ዘወር ማለት ይጀምራል ማለት ነው። ስለዚህ በአጭሩ ምን እያልኳችሁ ነው ያለሁት? የውሸት ሳትደሰቱ ረክቻለሁ ከማለታችሁ በፊት እውነቱን መናገር። ገና ነኝ፣ አልጨረስኩም ምናምን ብለሽ እውነቱን መናገር ነው ያለብሽ ማለት ነው። ስለዚህ የመጀመሪያው መስተካከል ያለበት ምንድነው? ይሄ ነው ማለት ነው። ሳትደሰቺ የውሸት ተደስቻለሁ ረክቻለሁ ማለት አቁሚ። ወደ ሁለተኛው እናልፋለን። በሁለተኛ ደረጃ ሴቶች ወሲብ ላይ የምትሰሩ ስህተት ምንድነው? ህመምን መታገስ ነው። ይሰማል አይደል ያልኩት? ህመምን መታገስ። ህመምን መታገስ ምን ማለት ነው? ህመምን መታገስ ማለት ሳይመችሽ ወይም ህመም እያሳቀቀሽ እሺ ብለሽ መሸከም ለወሲብ ጥላቻ እንዲያድርብሽ ያደርጋል። ወሲብ በምታደርጊበት ሰዓት ላይ በትዳር ውስጥም ይሁን ከትዳር ውጪ ወሲብ በምታደርጊበት ሰዓት ላይ ከህመም ጋር የሆነ ማለት ህመም ብቻ የሆነ ወሲብን የምታደርጊ ከሆነ አንደኛ አንቺ ለዛ ለወሲብ ያለሽ ግንኙነት አመለካከት እየወረደ ይመጣል፣ እየቀነሰ ይመጣል። ማለት በቃ ወሲብን ባሰብሽ ቁጥር ህመም ብቻ እንደሆነ ምንም ሳትሰፋ የሌለው እርካታ የሌለው አርገሽ ነው የምታስቢው። ነገር ግን ወሲብ በትክክለኛው መንገድና በትክክለኛው ሰዓት እንዲሁም በትክክለኛው ጊዜ ከትክክለኛው ሰው ጋር የሚደረግ ከሆነ ኢንጆይ የምታረጉበት የምትደሰቱበት እንጂ እናንተ የምትሳቀቁበት መንገድ አይደለም። ስለዚህ ህመምሽን መታገስ በፍጹም የለብሽም። ስለዚህ ምንድነው ማድረግ ያለብሽ? እያመመሽ እየተጎዳሽ እየተጎሳቆልሽ መሆን የለበትም። መፍትሄው ምንድነው ማለት ነው? ወዲያው ማስቆም። ይሰማል? ወዲያው ማስቆም። ለምን? የማይመችሽን ነገር ወዲያው አስቁሚ። በምትኩ የሚመችሽን ፖዚሽን አሳየው። ወሲብ ህመም ሳይሆን ደስታ ነው። አንቺ በማይመችሽ መንገድ በማትደሰችበት መንገድ ሊያረካሽ በማይችል መንገድ ዝም ብሎ ግንኙነትን የሚያደርግ ከሆነ ማስቆም ያለብሽ ነው። እዚህ ጋር እንደዚህ አይነት ነገሮች አልፈልግም፣ እያመመኝ ነው፣ ይሄ ነገር ያመኛል ብለሽ በግልጽ አማርኛ ተናግረሽ ይልቅስ ከዛ ይልቅ የሚመችሽን አይነትና ሊያስደስትሽ ሊያረካሽ የሚችለውን አይነት ነገር መናገር። ከዛ በኋላ በዛ ነገር እርካታ ላይ መድረስ። ስለዚህ ወሲብን እንደ ኢንጆይ እንደማድረጊያ እንጂ እንደ ፔን ወይ ደግሞ እንደ ህመም መቀበያ መንገድ አድርገሽ መቀበል የለብሽም ማለት ነው። እንግዲህ ሁለተኛው ስህተት ይሄ ነው። ወደ ሶስተኛው እናልፋለን።
እንግዲህ በሶስተኛ ደረጃ ሴቶች በወሲብ ወቅት ከምትሰሯቸው ስህተቶች መካከል ምንድነው? የባልን ራስ ወዳድነትን አምኖ መቀበል። ይሰማል ያልኩት የባልን ራስ ወዳድነትን አምኖ መቀበል ምን ማለት ነው? የባልን ራስ ወዳድነትን አምኖ መቀበል ማለት እሱ ብቻ ጨርሶ ጀርባውን ሰጥቶ እንዲተኛ መፍቀድ። አንቺን ችላ ማለቱ በትዳራችሁ ላይ ቅሬታ ይፈጥራል። ራስ ወዳድነት ማለት በቃ የራስን ስሜት ብቻ ማስቀደም። እኔ ከረካው እሷ ብትረካ ባትረካ የሚባለውን ነገር ከውስጡ አስወግዶ መጣል አለበት። ስለዚህ ይሄንን ሚና የምትጫወቺው አንቺ ነሽ። ምን በማድረግ እርካታሽን ባለማስነጠቅ። እንዴት? እኔንም አርካኝ ብለሽ በብልሃትና በቆንጆ ንግግር መጠየቅ። ፍላጎትሽን የማስከበር መብት አለሽ። ልክ እሱ ብቻ ጨርሶ ፊቱን አዙሮ እንዲተኛ አይደለም መፍቀድ ያለብሽ። መጀመሪያ ላይ እንደነገርኳችሁ የውሸት ሳትረኪ እንደረካሽ ማስመሰልና ረክቻለሁ ብሎ መናገር ሳይሆን እኔንም አስደስተኝ፣ መርካት ፈልጋለሁ፣ መደሰት ፈልጋለሁ ብለሽ ሐሳብሽን ከመጀመሪያውኑ ግልጽ አድርገሽ መናገር አለብሽ ማለት ነው። ስለዚህ የባል ራስ ወዳድነትን በፍጹም መቀበል የለብሽም ማለት ነው። ወደ ቀጣይ ሐሳብ እናልፋለን። እንግዲህ በአራተኛ ደረጃ ሴቶች ወሲብ ላይ የምትሰሩ ስህተት ምንድነው? በሐሳብ መባዘን ነው። ምን ማለት ነው በሐሳብ መባዘን? በሐሳብ መባዘን ማለት ሰውነትሽ አልጋ ላይ ሆኖ አእምሮሽ ወጥ ቤት ወይም ደግሞ ነገ ስለምታደርጊው ስራ ማሰብ። በነገራችን ላይ እዚህ ምድር ላይ የትኛውም አይነት ነገር ልብ ብላችሁ ትኩረት ሰጥታችሁ ማለት ወሲብ ብቻ አይደለም፣ ኤኒ ነገር ልብ ብላችሁ ትኩረት ሰጥታችሁ የማታደርጉት ከሆነ ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ምንድነው እያልኳችሁ ያለሁት? በተለይ አልጋ ላይ ሆናችሁ የወሲብ ግንኙነት እያደረጋችሁ በፍጹም ሐሳብሽ ሌላ ቦታ መበተን የለበትም። ሐሳብሽ ሌላ ቦታ ሲበተን አንቺም ትጎጃለሽ። ማለት ሐሳብሽ ሌላ ቦታ ከሆነ ጀስት ሰውነትሽ ብቻ ነው አልጋ ላይ ያለው። ስለዚህ አትደሰቺም፣ አትረኪም፣ ህመም ይኖራል። ሁለተኛ ባልሽም ሐሳብሽ እዛ ስፍራ ላይ ሳይሆን የምታደርጊ ወሲብ አያስደስተው፣ በፍጹም አያስደስተው። እንደውም ትግል ነው የሚሆንበት ለሱ ራሱና ይደብረዋል። ምንድነው ምን ሆነሻል ብሎ በዚህ የተነሳ ደግሞ በጣም ኃይለኛ ጸብ ውስጥ ልትገቡ ትችላላችሁና ሴቶች እዚች ጋር ጠጋ ብዬ የምነግራችሁ ነገር ምንድነው? ማወቅ ያለባችሁ ወንዶች በወሲብ ጉዳይ መበደል አይፈልጉም። እደግምላችኋለሁ፣ ወንዶች በወሲብ ጉዳይ መበደል አይፈልጉም። በወሲብ ጉዳይ የምትበድላቸውን ሴት እድሜ ልክ አይረሷትም፣ አያከብሯትም፣ አይፈልጓትም። ስለዚህ የትዳራችሁን ጤንነት ለመጠበቅ ሲባል በቻልሽው አቅም ሐሳብሽን እዛ ስፍራ ነው ማድረግ ያለብሽ። ምንድነው ማድረግ ያለብሽ ማለት ነው? በንክኪ መጠመድ አለብሽ። ሐሳብሽ እንዳይበተን የምትፈልጊ ከሆነ በንክኪ መጠመድ። እንዴት? አእምሮሽን በንክኪና በደርቲ ቶክ ውስጥ ብቻ አጥምጂ። ትኩረትሽን አጋርሽ ላይ ብቻ አድርጊ። ስለ ደርቲ ቶክ ትናንትና አውርቻለሁ አይደለ? ከትዳር አጋርሽ ጋር ሆነሽ ልቅቅ ብላችሁ መነጋገር ማውራት ያለባችሁ። ከዛም ባለፈ ደግሞ መነካካት መቻል አለባችሁ ብዬ ከዚህ ፊት ተናግሬያለሁ። ስለዚህ ሐሳብሽን ሊበቱን የሚችሉ ነገሮች አእምሮሽ ውስጥ ካሉ ምንድነው ማድረግ ያለብሽ? ከባልሽ ጋር በንግግር መፍታት ይቻላል፣ ትችላላችሁ ማለት ነው። ከዛ ባለፈ ደግሞ በመነካካት ሐሳብሽን ወደዛው ስፍራ መሰብሰብ ትችላለሽ ማለት ነው። ወደ አምስተኛውና ወደ መጨረሻው እናልፋለን። በአምስተኛ ደረጃ ሴቶች ወሲብ ላይ የምትሰሯቸው ስህተቶች ምንድናቸው? የቴክኒክ ድርቅ ይባላል። ምን ማለት ነው የቴክኒክ ድርቅ? የቴክኒክ ድርቅ ማለት የሴት ልጅ እርካታ ማዕከል የት እንዳለ አለመረዳት። ይህ በጨለማ እንደ መዳከር ነው። በእርግጥ ይሄ የእናንተ ስህተት አይደለም። ይሄ ወንዱ ሴት ልጅ ምን ጋር እንደሚያስደሳት ምን እንደሚመቻት አይነት ነገሮችን ፈትኖ መዝኖ ማወቅ የሱ ኃላፊነት ነው። ነገር ግን ይህ በእንዲህ እንዳለ አንዳንድ ጊዜ ደግሞ እናንተም ራሳችሁ የራሳችሁን ስሜት መናገር መቻል አለባችሁ። በነገራችን ላይ ወንዱ ባለማወቅ አንቺ እንድትጎጂ ፈልጎ አይደለም፣ ወይ ደግሞ ባለማወቅ ወይ ደግሞ ባለማገናዘብ ሊሆን ይችላል እንደዚህ አይነት ነገር ውስጥ የገባው። አንቺ ግን ምንድነው ማድረግ ያለብሽ? ልንገርሽ፣ በጋራ መማር። ምን ማለት ነው በጋራ መማር? የትኛው ንክኪ የትኛው ቦታ ላይ እርካታ እንደሚሰጥ በጋራ መመካከር፣ መሞከር፣ ስለ ሰውነታችሁ ሚስጥር መወያየት። በአጭር ቋንቋ እያልኳችሁ ያለሁት አንቺና እሱ ወይ ደግሞ ሚስትና ባል ሆናችሁ ተቀምጣችሁ በወሲብ ግንኙነት ዙሪያ ንግግር ማድረግ አለባችሁ፣ መነጋገር መቻል አለባችሁ። ይሄ ነውር አይደለም። እሺ፣ ይሄ ነውር አይደለም። ከፍቅር አጋርሽ ጋር ከትዳር አጋርሽ ጋር ቁጭ ብለሽ የምታወሪው የወሲብ ግንኙነት ነውር አይደለም። አውሩ፣ ተነጋገሩ። ያው የአገሬ ሰው ተረት ምን ይላል መሰላችሁ? ካለመናገር ደጃዝማችነት ይቀራል ይባላል። ስለዚህ አንዳንድ ጉዳዮችን ካለመናገር አውጥቶ ካለመናገር ብዙ የሚጎሉ ነገሮች አሉ። ስለዚህ ሴቶች በፍጹም መሸማቀቅ የለባችሁ።
በፍጹም ማፈር የለብሽም። ለምን ታፍሪያለሽ? የትዳር አጋርሽ ነው። አንዴ እኮ ነው በዚህ ምድር ላይ የምትኖሪው። እድሜ ልክ ከዛ ሰው ጋር ለመኖር አምነሽ አሜን ብለሽ እስከተቀበልሽው ድረስ መደሰት አለብሽ፣ መርካት አለብሽ። በፍጹም አንቺ ሳትደሰቺ ሳትረኪ ልጆችን መፈልፈል የለብሽም። እንዲሁም ደግሞ የወሲብ ግንኙነት ማድረግ የለብሽም። አሁን ኢቭን እናንተን እንኳን እኔ እናንተናም ተነጋገሩ ነው ያልኳቸው አይደለ? በጣም ብዙ ሰው አንዳንድ ሰው ስለዚህ ጉዳይ አንስተን ስንነጋገር እንደ ብልግና የሚመለከት ሰው አለ። በቃ እንደ ነውር። እኔ ደጋግሜ ነግሬያችኋለሁ። ስለ እጅና ስለ እግር አንስቶ ተፈጥሮ ስለሆነ ነገር አንስቶ መነጋገር፣ ተፈጥሮ ስለሰጠችን ነገር አንስቶ ስለዛ ነገር መነጋገር ነውርም አይደለም ብልግናም አይደለም። ደግሞ አስቀድሜ እንደተናገርኩኝ ይሄንን ነገር በትዳር ውስጥ ቢሆን ብዬ ነው የምናገረው። ስለዚህ በግልጽ ስለ መብላት ስለምን ስንነጋገር፣ እዚህ ጋር ግን ስለ ወሲብ ግንኙነት አንሰን ስንነጋገር የሚደብራችሁ ሰዎች እኔ ከዚህ በኋላ ገና 6 ክፍል አለ። ይሄ ፓርት 4 ነው። ገና 6 ክፍሎች አሉ። የእናንተን የትዳር ህይወታችሁን የወሲብ ህይወታችሁን ከዚህ ከወሲብ ግንኙነት ጋር ብቻ በተገናኘ ጤነኛ ከማድረግ አንጻር በክፍል ከፋፍዬ 10 ክፍሎች ነው የምሰራላችሁ። አሁን ይሄ 4ኛው ክፍል። ስለዚህ ገና የምሰራው ቪዲዮ ስላለ እናንተ ነውር መስሎ የሚሰማችሁ ሰዎች በቻላችሁት አቅም ቻናላችንን ለቀቅ ብታደርጉልን፣ እኛ ተነጋግረን የወሲብ ህይወታችንን ጣፋጭ ማድረግ እንፈልጋለን። የእናንተም የወሲብ ህይወት ጣፋጭ እንዲሆን እፈልጋለሁ። እንድትደሰቱ እፈልጋለሁ። እናንተ ተደሰታችሁ ማለት ትዳራችሁ ሰኪር ይሆናል። ትዳራችሁ ሰኪር ሆነ ማለት ወይ ደግሞ ትዳራችሁ ጤነኛ ሆነ ማለት ልጆች ካሏችሁ፣ ስራ፣ ቤተሰብ ካለ አይፈርስም፣ ይጸናል። መዋደድ፣ መቻቻል፣ መፋቀር፣ አንድነት በእናንተ መካከል ይፈጠራል። ስለዚህ ዋና ታርጌታችን ይሄ ስለሆነ ምንም መተፋፈር አያስፈልግም። ቁጭ ብላችሁ በግልጽ መነጋገር። ኦኬ የኔ ባል ይሄ ነገር ይመቸኛል፣ ይሄ ነገር ደግሞ አይመቸኝም፣ ይሄ ነገር ትንሽ ይደብረኛል ብላችሁ በግልጽ ተነጋገሩ። ስለዚህ አለመነጋገር አይቻልም ማለት ነው። በግልጽ ተነጋገሩ። ምናልባት በግል የመማከር አገልግሎት ማግኘት የምትፈልጉ ሰዎች ያው ስክሪን ላይ ማስቀምጥላችሁ ዩዘርኔም እና ስልክ ቁጥር ለቴሌግራም፣ ለዋትስአፕ፣ ለኢሞ፣ ለቦቲም ለኮሜራም ልትጠቀሙበት ትችላላችሁ። ዛሬ የመጣችሁ ልታወሩ ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንመለስ መልካም ቆይታ